አሁን የፈለክበትን ምክንያት ከማታ ጀምሮ እንደዚህ ቁም ስቅል እስኪያሳጣን ድረስ በኔም ስልክ በሱ ስልክ አትሊስት በማዘርም ስልክ ስትደውልበት የነውን ምክንያት ምንድነው? ከኛ አልፎ ቤትም የተጨነቀ ስለሆነ ንገረና። ለምን እንደምታስጨንቀን ምንድነው የምትፈልገው? የናቴ ወደ አዳራሹ። ሰላም ቤተሰብ እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን እኛ ደህና ነኝ። እኔ ደህና ነኝ። እንግዲህ ዛሬ በአዲስ ነገር መጥቻለሁ። ሰሞኑን የተፈጠረ ያለውን ነገር ሁላችሁም ያያችሁ ይመስለኛል። አቦይ ላይ ያሉ ነገር አድርጌ እንግዲህ ይቅርታ አላደርግም ብሎኛል። እንደ በፊቱ እንደማንሆን ነግሮኛል። ግን እኔ አሁንም ቢሆን ትግሬን አላቋርጥም። ምን ያክል እንደ ጉዳዩት ስለማቅ እስከ መጨረሻው ድረስ እሄዳለሁ ይቅርታ እንዲለኝ ቤተሰብ። እኔ ምንም ነገር ቢያደርግብኝ ቤተሰብ አይገርመኝም። ያን ሁሉ ነገር ስላደረኩበት ምንም ነገር ቢያደርግ አይገርመኝም። ደግሞ እንደምታውቁት በእኛ አዲስ አመት ገብቷል። 2018 በእኛ አዲስ አመት ገብቷል። ይህን አዲስ አመት በሰላም ያለ ቂም በጤና በፍቅር አዲስ ሰው ሆነን ለማሳለፍ የሱን ይቅርታ ማግኘት አለብኝ። አቡዬም ምንም በበድለውም ምንም ባደርገውም ወንድሜ አብሮ አደጌ ጓደኛዬ ነው እና ቤተሰብ ከዚህ ሁሉ ነገር ደግሞ ዛሬ አንድ ደስ የሚል ነገር አለ። እኔ ዛሬ እዚህ በእናንተ ፊት የቆምኩት ከአቡዬ ይቅርታም ፈልጌም ለአቡዬ ደግሞ የሚጠቅመውን ነገር ይዤ ነው የመጣሁት እና በጣም ከባድ ሰርፕራይዝ ነው። በእርግጠኝነት እሱ በቃ እኔን ይቅርታ ባያደርግልኝም እንኳን እኔ ማመጣውን ነገር በእርግጠኝነት ይወደዋል እና ያ ሁሉ ጊዜ ያጠፋሁት ያስከፋሁት ያስደበደብኩት ያሳሰርኩትን በዛሬው በማደርግለት ነገር መካስ ፈልጋለሁ። ቤተሰብ በጣም ከባድ ነገር ነው የማሳየው። ብዙ ሪስክ ወስጄ ብዙ ልፋት አይቼ ብዙ ነገር ተናግሬ ነው ይሄንን ሰርፕራይዝ ይዤለት የመጣሁት። ብቻ እንደሚወደው ተስፋ አደርጋለሁ። በዚህም አጋጣሚ ይቅርታውን እንዲያደርግልኝ ነው ፈልገው። ከዚህ በኋላ አዲስ ሰው ሆኜ ካጠገቡ እንደ ወንድም መከታ ሆኜ ለመቆም እንጂ እንደ ጠላት ፊት ለፊቱ ቆሜ እሱን ለማስደብደብ አይደለም የመጣሁት። ቤተሰብ አሁንም በድጋሚ እላለሁ እስካሁን ላጠፋሁት ነገር ይቅርታ እላለሁ፣ ከልቤ ይቅርታ እላለሁ። ዛሬ ለመለቃቀስ አይደለም የመጣነው ቤተሰብ። ዛሬ ለደስታ በአዲስ አመት ለፍቅር ለሰላም ምን የመጣ ነው። እዚህም ዛሬ ምንም የማለቅስበት ምክንያት የለኝም። ግን በቃ የማመጣውን ሰርፕራይዝ እንደሚወደውና በጣም እንደሚቀበለኝ ተስፋ አደርጋለሁ። ቤተሰብ እኔ አንድና አንድ የምፈልገው ነገር ቢኖር ከአቡዬ ይቅርታ ነው፣ ከወንድሜ ከመከታዬ ይቅርታ ነው የምፈልገው። እኔ ተስፋ አደርጋለሁ ይቅርታ እንደሚያደርግልኝ አውቃለሁ። ብዙ ነገር አድርጌዋለሁ፣ ብዙ ነገር አስከፍቼዋለሁ፣ ከጎኑ ከስሩ ሆኜ ወግቼዋለሁ። ግን ዛሬ በማደርግለት ነገር በእርግጠኝነት ይቅርታ ያደርግልኛል። አውቀዋለሁ፣ ወንድሜን አቡዬን አውቀዋለሁ። አብረን ያድግነው ሁሉንም ጸባዩን ከስር ጀምሮ ያለውን አውቀዋለሁ። እና ቤተሰብ ዛሬ ለደስታ ለሳቅ
እኔ ያመጣሁት ቪዲዮን እስከ መጨረሻው ድረስ እንድታዩት እመክራችኋለሁ። ምክንያቱም መጨረሻ ላይ ከባድ ነገር ለአቡዬ የማሳውቀው የማሳየው የማመጣለት የማይጠብቀውን ነገር ስለማመጣለት እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትሆኑ ነው የምጠይቀው። እና አንድ ነገር የምናገረው ደግሞ 2018ን በፍቅር በሰላም እንደማሳልፍ አዲስ ሰው እንደምሆን ቃል እገባላችኋለሁ። ይቅርታዬን አቡዬም እናንተ ቤተሰቦች ተቀበሉኝ። እስከ መጨረሻው ድረስ ከኔ ጋር ቆዩ። ቤተሰብ እንግዲህ በድጋሚ ተመልሼ መጥቻለሁ እና አቡዬንም በጣም አስፈላጊ ጉዳይ እንዳለ ደውዬን የጠራቸው አልመጣም ብሎ ስልክ አላነሳም ብሎ አስቸግሮኛል። ግን እንደምንም በቃ የምነግርህ ማሳየው ነገር አለ ቢያንስ ይቅርታዬን ተውና ብዙ ነገር ብዬው ጠርቼዋለሁ እና የደረሱ ይመስለኛል። እየመጡ ነው። እዚህ ጋር ነኝ። እየመጡ ነው ቤተሰብ። ሰላም ናችሁ? ደግሞ ካሜራ ምናምን መጀመሪያ ሰላምታ አይቀድምም? ሰላም እንዴት ነው? እንዴት ናችሁ? አቡዬ እንዴት ነው? አሁንም እዛው ላይ ነን። አንተ አታፍርም እንዴ? ነኮ ሁሉን ረስተነው እኮ አይደለም ማለት አንገብጋቢ ነገር ነው ፈልጋችሁ ስላልከን ነው የመጣ ነው። ገብቷል እኮ አቡዬ። እሺ ለዛማ በጣም አንገብጋቢ ጉዳይ፣ በጣም ከባድ ነገር። በእናትህ አትቅለስለስ። ማንንም ያዝንልህ የለም እዚህ። እሺ አቡዬ አውቃለሁ እኮ አጥፍቻለሁ እኮ ታውቃለህ። አጥፍተሃል፣ በጣም በድያለሁ። አጥፍተሃል አይደል? አንተ አታፍርም እንዴ? በእናትህ ምን አይነት ኮንፊደንስ? ለምን የፈለከን? እሺ መጀመሪያ ተረጋጋና። እሺ አልረጋጋም። አሁንም እሱ ስለጨቀጨቀኝ ነው የመጣሁት። ገብቶሃል? እኔ ነግሬው ነው በቃ። እኔ ለምን እንደፈለከን ንገረና። እሱን እነግርሃለሁ። ተረጋጋ። እሺ እነግርሃለሁ። ግን እንደዚህ የሆነ መጀመሪያ አትብላ። አንተ እኮ አሁን ሌላ ሰው እኮ ነው እያስመሰልክ እኮ ነው አንተ። ገብቷል? አንተ የምታውቀው ተንኮል ስትሰራ ስትደበድበኝ ነው አይደል? ና ያዘኝና እኔ አሁን እኮ አዲስ ሰው ሆኛለሁ እኮ። አዲስ ሰው ነህ? አዲስ አመት ገብቷል። አዲስ ሰው ነው ማለት ነው። የሰራው ስራ አዲስ እንድትሆን አያደርግም። እሺ ንስሓ ገባ ከፈለክ። ለምን አትረጋጋም? ቢያንስ ይሄን ያህል አንገብጋቢ ለአንተ ጠቃሚ ነገር ምን አንተ ለኔ አስበህልኝ ጠቃሚ ነገር ይዘህ መጣ። እኔ በቃ እስካሁን ምንም መኖርለት አላማ ስለሌለኝ ነው። ተስፋ ስለቆረጥኩ ነው በዚህ ሰዓት አንተ ጋር የመጣሁት። የፈለከውን ነገር አድርገኝ ይዋጣልኝ ብዬ አውቃለሁ እኮ በቃ በድዬዋለሁ፣ አስከፍቼዋለሁ፣ ከጎኑ ሆኜ ወግቼዋለሁ እኮ። በዚህ ልክ እኮ እሱ ይቅርታ አለማለትም እንደዚህ ይቅርታ ማያስደርስ ጥፋትን ስለሰራህም ይመስለኛል። እሺ ቢያንስ ቢያንስ ነው ይቅርታውን ችግር የለም ወደ ጎን አድርገውና መጀመሪያ ተረጋጋስ እና እሺ የፈለከው ምክንያት ማለት እሺ እና እዚህ ጋር ተጋበልና የፈለክበት ምክንያት ነገር ቆይ እሺ በቃ ለጸብ አይደለም አይደል የፈለከን ለጸብ አይደለም እና ምንድነው ለሰላማዊ ነገር እስከፈለከን ድረስ እኔ በቃ የሆነ አንድ ከባድ ነገር አለ በቃ የምነግርህ ማሳየህ ከባድ ነገር አለ ብቻ ተረጋጋና እስኪ አንተ ተረጋጋና ለማዳመጥም ሆነ ለመስማት እሺ ያለንበት ቦታ ላይም ሰውም እየረበሽን ነው። እኔ በቃ አታፍርም እንደ በመድኃኒዓለም አይደል? እሺ ተረጋጋና መጀመሪያ ራስን አረጋጋ። አሁን እኔ ለጸብ ለጥል አይደለም የመጣሁት ለሰላም ነው የመጣሁት። አንተ ሰላም አውቀህ ሰላም ምን ማለት ነው? እስኪ ንገረኝ። ሰላም ምን ማለት ነው? ተረጋጋ። እሺ በእናትህ ቢያንስ ሰላም ማለት ነው እነዚህ ድንሆን ነው እንደመጣ ነው። አንተ ደግሞ የፈለግህበት ምክንያት ነገር እሺ ቢያንስ ይቅርታ አድርግልኝ። እሺ ቢያንስ ከመጀመሪያችን በፊት ወሬውን ስለምንድን ነው ይቅርታ ስለምን ያማል ተረጋጋ በእናትህ። ሰላምን ይቅርታ ነው። አይ በቃ እሺ ይሄን ሁሉ ሰላምን ይቅርታ ነው የምታወራው። ስለ ይቅርታ ነው ያወራለሁ። ለቀኝ ተረጋጋ እያልኩ አይደል እንዴ? በእናትህ እሺ አቦዬ በቃ እሺ ይቅርታ አልኩህ አይደል እንዴ? ከዚህ በላይ ምን ማድረግ አለብኝ? እሺ ቆይ እሺ በሰላም እንድናወራ አድርግ በእናትህ። አቤን እሺ ለምን ይቅርታ ነው?
ባህል እኮ እየተጎዱ ያሉት እኮ ነው። እኔንም እኮ የደበደባችሁኝ ነው። ምን እየሆናችሁ ነው የምትጃጃሉት? ተረጋጋ። ጠቃሚ ነገር ነው አይደል የመጣው? አዎ እስኪ አንተ ራስን አረጋጋ መጀመሪያ። በምን እንዴት ነው? ተረጋጉና አውራ። በቃ አንተ ደግሞ የፈለክበትን ምክንያት ነው የምትቀለሰለሰው። ያውራ። እሺ አውራ። ምንድነው አንተ እንትን የምትለው? አንተ እንዲህ ስላደረክ የምትቀይረው ነገር አለ እንዴ? አንተ ደግሞ የሆንከውን ነገር ምንድነው የፈለከው? ገብቶሃል? ተወን ብለናል። የተቀመጥነው ስማኝ፣ ተወን ብለናል። ለምን አትሆንም? ምንድነው አዲስ ነገር እንዴ? ካሜራ አቁመ ከህይወታችን ማጥተው ምንድነው ጃክ? ለምንድነው እዚህ ድረስ ያስጠራው? እንደምታየው ሰዓቱም ደስ የሚል ሰዓት አይደለም። ቦታውም ለምንድነው በእኛ ምክንያት ሰው የምትረብሹት? ምንድነው የፈለከው? ደህና የተቀመጠው ልጅ ለምን ከቤት አወጣ? ልክ ነህ አቤኔ። ተው፣ ስለ ይቅርታ ምናምን ተው፣ እሱን ተው። ምን ህይወትን ቆይ ራስን ይወጣው። እኔ እኮ ትቻለሁ። ግን አሁን ፈልገን እኔ ለአንተ ጠቃሚ የሆነ ነገር ነው ከትናንት ማታ ጀምሮ ሲደውል የሚጎዳኝን ነገር ነው ይዘህ መተህ የምታውቀው። አንድ ቀን ጠቅመኝ አታውቅም። እሱ የድሮው እኔ ነኝ። እኔ አሁን አዲስ ሰው ሆኛለሁ እኮ አቡዬ። ለምን አታምነኝም? አዲስነት እኮ ነው አይመለከተኝም። በቃ ነገር ውስጥ ስለሱ ምንም አይመለከተኝም። ስለ ራሴ ነው ያገባኝ። አዲስ ሰው በዙሪያዬ ስላሉ አንተ በዙሪያዬ ጓደኛዬ ምንም አይደለህም። አያገባኝም። ቆይ አብሮ አደግ እንደሆንኩ ረሳኸኝ እንዴ? ምን ሆነህ ነው አንተ? አንተ ነው የረሳኸው። አንተ ረስተዋል። ገብቶሃል? ቆይ ላደረግኩት ሁሉ ነገር ይቅርታ ብዬ እግር ላይ ወደኩ። እሺ ይቅርታ ማድረግልህ ከእኔ አጠገብ ዞር ስትል ነው። በቃ ከዚህ በኋላ ከአንተ ጋር ስለ ይቅርታ ማውራትም ሰልችቶኛል። ቆይ ታስጠላኛለህ። እንደዚህ የሆንክ እንዴት ነው ታዲያ? ምንም አልፈልግም። በቃ እሺ ይውጣ። እኔ ቢያንስ የምነግርህ ተረጋጋ ነው የምነግርህ ነገር ከባድ ነገር ስለሆነ በዚህ ስሜት ላይ እንደሆነ ተረጋግቷል። በቃ እና አሁን የፈለክበትን ምክንያት ከማታ ጀምሮ እንደዚህ ቁም ስቅል እስኪያሳጣን ድረስ በእኔም ስልክ በሱ ስልክ አትሊስት በማዘርም ስልክ ስትደውልበት የነውን ምክንያት ምንድን ነው? ከኛ አልፎ ቤትም የተጨነቀ ስለሆነ ንገረና። ለምን እንደምታስጨንቀን ምንድን ነው የምትፈልገው? ቆይ እነግርሃለሁ። አባዬ ያሾፍብን ነው ሌላ ግርግር ለምንድን ነው እንዲፈጠር መጥተህ ቀጣይ ከኔ ጋር መጣላት? አሁን እኔ አቡዬ እኔ እርግጠኛ ነኝ። በቃ መጨረሻ ላይ እኔን ታመሰግነኛለህ። ብቻ አንተ ተረጋጋና እስኪ ጠብቅ። እስኪ እኔ ምን እንድነግርህ ጠብቅ። እስኪ ቢያንስ ጠብቅ። እስኪ ምን ልጠብቅ? ሰዓቱም ደርሷል። ጠብቅ እስኪ አንተ ቢያንስ ተረጋጋ። እስኪ እኔ ቆይ ለአንተ ጠቃሚ ባይሆን ኖሮ በአርቤ በሱ ደውዬ አገኘኝ ብዬ ጭቅጭቃለሁ እንዴ? አጨቀጭቀኝም። ታዲያ ለምን አታምነኝም? ምን ፈለግሽ? ምንድነው አንተ ለኔ አስበህ ለኔ የሚጠቅመኝ ነገር ይዘህ መጣሽ? አረ ምንም ነገር አላደረገም። አንተ ተረጋጋ። በእግዚአብሔር አንተ ሰበብ ይሆንብሃል። እሺ ከሱ ምንድነው ከህይወቴ ይወጣ እያልክ ድጋሜ እጅ ላይ ሰበብ ሆኖ በሱ ለመታሰር ነው እንዴ? ምን እየሆንክ ነው? አልፈልግም። ተረጋጉና አውሩ። አንተ ደግሞ ለምንድነው ወሬ የምታዘዘው? በቃ ንገረን። ምንድነው የምነግረው ነገር ካለው ሲቹዌሽን በላይ ስለሆነ መጀመሪያ በደንብ ተረጋግቶ እኔ የምለውን ነገር መጠበቅ ነው ያለበት። ምንድነው የምንጠብቀው? ከባድ ነገር ስለሆነ ነው። ቢያንስ ተረጋጋና እሺ ምንድነው ከዚህ ነገር ጀርባ ኤልዳና አለች እንዴ? እኔ እየፈራሁ ነው። ምንድነው? አይ ጀሌዎችንም ያስጠበቀን ሊሆን ይችላል። ይሄ ቦታው ምንም አላማረኝም። አቡዬ አታምነኝም? ምን አዲስ ሰው ሆኛለሁ አልኩህ አይደል? እንደዚህ አይነት ነገር ትቻለሁ። በቃ አላምንም። ምንም ነገር እስካሁኑ ላደረኩብህ ነገር ከልቤ ይቅርታ እያልኩህ አይደል እንዴ? አትጠይቀኝ፣ በእናትህ ይቅርታ አትጠይቀኝ። እሺ አንተ ለምን አትረጋጋም? አቡዬ ተረጋጋ። ድምቀቴ የእናቴ ውድ አዳራሹ